السلام عليكم ورحمة الله تعالى وبركاته ወዳጆቼ ዛሬም ስለ አንድ ትልቅ ቁም ነገር ስለ በላጭ የዱንያ ቀናቶች ላወራችሁ ፊት ለፊታችሁ ገኛለሁ አላህ ቸር አዛኝ የሆነ ጌታ ነው ሁሌም ባሮቹን በጸጋው ይከባቸዋል የመልካም ስራን በሮች ሁሌም ይከፍትላቸዋል ነብዩ ሰለላሁ ዐለይሂ ወሰለም ኢነ ለረቢኩም ፊ ደህሪኩም ነፈሐት ለጌታችሁ እኮ በአመቱ ውስጥ የመልካም ነገሮች በር አጋጣሚዎች የሚከፈትበት የኸይር አየር የሚነፍስበት አለ አላ አዋጅ ፈተዓረዱ ለሃ እናንተ እሷን ተገናኟት ተጠቀሙባት ኢሉና ነብይ መሐመድ ሰለላሁ ዐለይሂ ወሰለም አሁን ቀናቶች አለፉ የሐጅ ወር ደግሞ መጣለን በተለይ እነዚህ 10 ቀናቶች ወደኛ መጡ እነዚህን 10 ቀናቶች እንጠቀምባቸው ዘንድ አንድ ሁለት ነጥቦችን ለእናንተ ማስታወስ ወደድኩ አስአላህ التوفيق والإخلاص والسداد والصواب እነዚህ ቀናቶች እጅግ አላህ ዘንድ የተከበሩ ከዱንያ ቀናቶች በላጮች ናቸው ክብራቸውን አንድ ሁለት ሶስት ብዬ ልዘርዝርላችሁ ለመጠቀም ጉልበት እንድናገኝ አንደኛ እነዚህ 10 ቀናቶች በተከበረው ወር ውስጥ የሚገኙ ናቸው አላህ ሰማይና መሬትን ሲፈጥር አመቱን በ12 ወር ከፍሎታል ان عده الشهور عند الله 12 شهرا في كتاب الله يوم خلق السماوات والارض በ12 ከፍሏቸዋል منها ከነዚህ ውስጥ ግን 4 حرم አራቱ የተከበሩ ናቸው ذلك الدين القيم ይህም ቀጥተኛው ሃይማኖት ነው فلا تظلموا فيهن انفسكم በእነዚህ 4 ወራቶች ውስጥ ነፍሶቻችሁን አትበድሉ ይላል እንደሚታወቀው ነፍስን መበደል ሌላውን መበደል በየትኛውም ወር ክልክል ነው إني حرمت الظلم على نفسي فلا تظالموا እኔ በደልን ከልክያለሁ ኮንኛለሁ አትበዳደሉ ይላል አላህ በእነዚህ ወራቶች ደግሞ የበለጠ የጠበቀ ይሆናል ታዲያ በዚህ በተከበረው ወር ውስጥ የሚገኙ ስለተከበሩ 10 ቀናቶች ነው ያወራችሁ ያለሁት ሁለተኛ የነዚህ ቀናት ትልቅነት የሐጅ ወር ውስጥ መገኘታቸው ነው الحج اشهر معلومات ሐጅ እንደሚታወቀው የተወሰነለት ወር ክፍል አለው ከነዛ ከዚህ ወር ውስጥ እነዚህ 10 ቀናቶች ደግሞ የሐጅ አብዛኛው መልካም ስራዎች የሚተገበሩባቸው ናቸው 8ኛው ሌሊት ላይ ሙዝደሊፋ እናድራለን 9ኛው ቀን ለአረፋ ዱዓ ስናረግ ሐጃጆች ይውላሉ يوم النحر አለ እርድ ያለው ዛው ነው ጠጠር ሞሮር ያለ ዛው ነው ጸጉር መላጨቱ ያለው ዛው ነው ሰደቃው ዱህዩ ያለው ዛው ነው በርካታ የሐጅ ተግባራት እነዚህ ቀናቶች ውስጥ አለ በል የሐጅ ዋናው አንኳር አስኳል يوم عرفه ከነዚህ 10 ቀናቶች ውስጥ የተካተተ ነው የአንድ ሙስሊም የእድሜ ልክ ግዴታ የእስልምናን አምስተኛ ምሰሶ የሚያቆምበት ሐጅ የሚባለው የሚተገበሩት በእነዚህ ወራቶች ውስጥ በእነዚህ ቀናቶች ውስጥ መሆኑ የቀናቶችን ትልቅነት ይጠቁመናል ሌላ ደረጃውን ልጥቀስ ለሥራ እንድንነሳሳ አላህ በእነዚህ 10 ቀናቶች ውስጥ ምሎ እናገኘዋለን والفجر وليال عشر والشفع والوتر አላህ በ10 ሌሊት መላለው እነዚህ 10ዎቹን ابن عباس ምን ይላሉ ايام العشر من ذي الحجه የذو الحجه 10 ቀናቶች ናቸው ይሉናል والشفع يوم النحر والوتر ደግሞ يوم عرفه ዱዓ ላይ ሐጃጆች የሚያሳልፉበት አላህ በትልቅ ነገር እንጂ አይምልም የቀናቶቹ ታላቅነት እየታየን ነው ታዲያኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል ይህ እነዚህ 10 ቀናቶች አላህ ዘንድ ትልቅ ቦታ የተሰጣቸው ናቸው አፍضل ايام الدنيا ከዱንያ በላጅ ቀናቶች ተብለዋል እነሱንም ያህል ነገር የለም አራተኛውን ደረጃ ኢብኑ ሐጀር እንዲህ ሲሉ ያብራሩልናል والذي يظهر قلت عندما يهونو أن السبب في امتياز 10 الأوائل من ذي الحجة لاجتماع أمهات العبادات فيه النزين 10 ቀናቶች ለየት የሚያደርጋቸው የአምልኮ እናት የሚባሉት
የዲኑ ምሰሶ የሚባሉ አምልኮች በእነዚህ ቀናቶች ውስጥ መተግበራቸው ነው من صلاة صلاة على السوس وحج حج على وصدقة صدقة على وصيام صوم على وصدقة صدقة على وضحية على እነዚህ ሌላ ወራቶች ውስጥ በዚህ መልኩ አታገኛቸው ሁሉም ሊኖሩ ይችላሉ ሐጅን ግን ላታገኘው ትችላለህ የታወቀ የተገደበ የራሱ ቀን ስላለው አምስተኛ ደረጃውን ንጥቀስ በእነዚህ ቀናቶች ውስጥ የሚተገበሩ ድርጊቶች ተወዳዳሪ የላቸው አላህ ዘንድ በጣም የተወደዱ ስራ ማለት በእነዚህ ቀናቶች የምትሰራው ስራ ነው كما في مسلم من حديث عبد الله بن عباس باستلف حديث لي يقول النبي صلى الله عليه وسلم ما من أيام العمل الصالح فيهن أحب إلى الله تعالى من أيام العشر ذي الحجة الله زند سراوش بتأم ميوددوبت كانت بنورو عشر ذي الحجة ميحل أن إلا معمتو استلال الله سران ستسرا بتأم ميوددبت كانت مالت يذو الحجة كانتوش ناتشو نزي عصر كانتوش ناتشو نزي ميودادر إلم برمضان كانت كمسرا وسرا بلاي بنزي عصر كانتوش مسرا وسران ميودادر إلم رمضان لي 10 الأواخر من رمضان يمجرش 10 ቀናቶችና 10 الأوائل من ذي الحجة كذا الحجة دمو مجمر عليه ያሉ 10 ቀናቶች ትልቅ ቦታ ይሰጣቸዋል ከሌሊት ليلة القدر ትልቅ ቦታ ሲሰጠው ከዱንያ ቀናቶች ውስጥ ደግሞ يوم عرفة ሐጃጆች ዱዓ ሲያረጉ የሚውሉበት እኛ ጾመን የምንውልበት 9ኛውን ቀን ደግሞ የሚያህል አን የለም ከሌሊት ليلة القدر كان يوم عرفة تلك كرماتشو اللي حديثه كرمضان كان يبلتال سلاتشو نعم صحابوچم تگرمو ጥያቄ አቀርበዋል ولا الجهاد في سبيل الله بالله መንገድ ወጥቶ መጋደል እንኳን ቢሆን አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም ትልቅ መረጃ ይዘው ቀረቡ ذروة سنام الاسلام የእስልምናን ሻኛ እንደመረጃ አቀረቡ አንድ ሰው ወጥቶ መፋለምን ቢሆን አሏቸው قال ولا الجهاد في سبيل الله بالله መንገድ መጋደል እንኳን ቢሆን ሌላ ወር ላይ የምትሰራው ከነዚህ ሰራቶች ስራ ጋር አይወዳደርም إلا رجل خرج بنفسه وماله ثم لم يرجع من ذلك بشيء عند سو ታጥቆ ለውጊያ ወጥቶ በነፍሱም በንብረቱም ተሰውቶ የቀረሰው ሲቀርንጃል በእነዚህ ቀናቶች ውስጥ የሚሰራን ስራ የሚያህል የለም ታላላቅ የተከበሩ ቀናቶች ናቸው الله كم يتكلمባቸው አድርገን ይሄን ሐዲስ ያስተላለፉት ከኢብኑ አባስ ما من ايام العمل الصالح فيهن احب الى الله من ايام العشر ذي الحجه ሚለውን ሐዲስ ያስተላለፉት ሰዒድ ኢብኑ ጁበይር እነዚህ 10 ቀናቶች ሲገቡ በአምልኮ ይበረቱ ነበር ትኩረት ይሰጡ ነበር ሰው አግንቶ ለማናገር እስኪያጣቸው ድረስ ሱብሃንአላህ وصيام لهزب እንዲ ብለው ያስተላልፋሉ لا تطفئوا سروجكم ايام العشر በእነዚህ 10 ቀናቶች ውስጥ ሻማዎቻችሁን መብራቶቻችሁን አታጥፉ ኪናያ አነጋገር ነው በዒባዳ ሳልፉት አትኩሮት ስጡት ይሉና ታዲያኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል ምን ዒባዳ እንበል ምን መስራት አለብን የሚሉትን አንድ ሁለት ነገሮችን ተጠቆማችኋለሁ نبي محمد صلى الله عليه وسلم مسلم اللي بتزجبونا ابن عباس باستلالفت حديث لي ما من أيامنا العمل الصالح فيهن أحب إلى الله من 10 ذي الحجة بأصروا ذو الحجة كانت وجست اندمي السرى سرى الله زن يتودد إلا ملونا إن حديثم كابن عباس يستلالفت سعيد بن جبير بأنزي كانت وجست لأمرك ينبرات شو تكرت يتلين نبر حزبونم عدرا إلالو لا تطفئوا سروجكم أيام العشر بالنزي 10 ቀናቶች ውስጥ መብራቶቻችሁን አታጥፉ በአምልኮ አሳልፉ ቀን ጾሙ ለሊት ስገዱ አደራቸውን ይሰጡ ነበር ታዲያ እኔም አንድ ሁለት አላህ ሁላችንም ይወፍቀን የምንሰራቸውን አምልኮችን እጠቁማችኋለሁ አንደኛ በሐጅ ወር ውስጥ አላህ ከቁርአን ጋር ያይዞ የጠቀሰውን ذክርን ይሆናል ويذكر اسم الله في أيام معلومات بتاوقو قناتوچ ውስጥ የአላህን ስም ሊያወሱ ዘንድ ይለናል ذክር ምናበዛበት ነው
ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ከዱንያ በላጅ ቀናቶች መሆናቸውን ከጠቀሱ በኋላ ፈአክሲሩ ፊሂና በእነዚህ ቀናቶች ላይ አደራ አብዙ من التسبيح سبحان الله በላችሁ አላህን አጥሩት والتحميد الحمد لله በሉት ጸጋውን አመስግኑት والتهليل لا اله الا الله በሉ والتكبير الله اكبر ስትሉ አልቁት ሰሃቦቹ ይህን ትእዛዝ ተቀብለው እነ ኢብኑ ዑመር መርካቶ ውስጥ ሲገቡ በተክቢራ ገበያውን ያናውጡት ነበር ህዝቡም እነሱን ሲሰማ አብሮ ተክቢራ ያደርግ ነበር አላህን የበለጠ መናወሳበት ዚክር እስትግፋር መናደርግበት ወር ቀናቶች ነው እናገኘዋለን ሁለተኛው ሲያም ከመልካም ስራዎች ውስጥ አንዱም ይሄ ነው العمل الصالح ከተባሉት ውስጥ ጾም ማብዛት አለበት ሐጅ ላይ ላለን 8ቱን ቀናት 9ኛውን ቀን እናንተ አረፋ ላይ ቆማችሁ ዱዓ መታረጉበት ስለሆነ ለናንተ ይሄ ተገቢ አይደለም ነብዩ ሰለላሁ ዐለይሂ ወሰለም የአረፋ ቀን ውሃ ጠጥተው ለሰሃቦች ታይተዋል በዒባዳ ላይ ነው መጠንከር እናንተ የሚጠበቅባችሁ ሐጅ ላይ ላለህነ ሰዎች ደግሞ 9ኙን ቀን ድረስ መጾም እጅግ በጣም የተወደደ ነው 9ኙን ቀን መጾም ይከብደኛል እሚል ካለ ግን 9ኛው ቀን ልታልፈው አይገባም አና ቢቀታዳ كما في مسلم ابو قتاده باستلالف حديث لي يقول عليه الصلاه والسلام نبي صلى الله عليه وسلم من يلالو صيام يوم عرفه يا عرفه كان صومكو اني احتسب على الله ان يكفر السنه التي قبله والسنه التي بعده نك الله زندكو ያለፈውን የአንድ አመት ወንጀልና የሚመጣውን አንድ አመት ወንጀል ይጠርጋል ብዬ አላህ ዘንድ ተስፋ አደርጋለሁ ይላል ما تقدم من ذنبك وما تأخر ከፊት አንድ ከኋላ አንድ ትልቅ ቀን እቺን 9ኛዋን ቀን ዱዓ ስናደርግ ጾመን ቤተሰቦቻችን ልጆቻችን ምናጾምበት ቀን ነው አላህ ይፍቀን ሁላችን የሚገርማችሁ እቺ እነዚህ 10 ቀናቶች መጾም ከአንድ ትልቅ ታሪካዊ ክስተት ጋር ያያዛል ነብዩላህ ሙሳ አለይሂ ሰላም አላህን ለመገናኘት እንደሄዱ ቁርአን ላይ ተዘግቦልናል አላህ ማግንቶ አናግሯቸዋል وكلم الله موسى تكليما وكلمه ربه አናግሯቸዋል ታዲያ አላህ ቀጠሮ እንዴት እንደሰጣቸው ቁርአን ላይ ሲጠቅስልን وواعدنا موسى 30 ليله ሙሳንንም ኮ ልናናግረው እና ሊጾም 30 ቀን ቀጠሮ ሰጠነው واتممناها ب10 በ10ም ቀን ሞላናት فتم ميقات ربه 40 ليله የጌታም ቀጠሮ 40 ሌሊት ሲሞላው ተፈጸመ ይላል ሙሳን አላህ ሊያናግራቸው ጾም 30 ቀን አላቸው አሁን ያለንበትን ወር ዙልቂዕዳን 30 ቀን ጾሙ ነብዩላህ ሙሳ አለይሂ ሰላም ከዛም ይላሉ ከዛፉ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማናገር አላህም 10 ቀን ጨምር አላቸው فأتممناها ب10 ሚለው አላህ ጀን በ10 ቀን ሞላናት فتم ميقات ربه 40 ليلة الله ناغروت ب40ኛው ቀን ላይ يوم الحج الأكبر يوم النحر ላይ الله نورت 10 ቀን فأتممناها ب10 የተባለችው እቺ ذو الحجة 10 ቀን ነች ዒባዳ ላይ ንበርታ ጾም ላይ ንበርታ ቁርአን ናብዛ ኸይር መስራት እንኳን ቢያቀተን መጥፎ ላይ ግን እንዳንገኝ ዋጅብ እንዳናጎይ ህሜት ላይ እንዳንገኝ فلا تظلموا فيهن أنفسكم ራሳችሁን በእነዚህ ወራቶች ቀናት እንዳትበድሉ አላህ ይለናል ከሚጠቀሙባቸው አላህ ያድርገን ኸይር ሰርተን ምንዳውን ከሚሸለሙት አላህ ያድርገን وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى وبركاته